ግንቦት 24 ቀን 2018 ዓመተ ምህረት ኢትዮጵያ ሰባተኛ ሀገራዊ ጠቅላላ ምርጫን አካሂዳለች። በሀዲያ ዞን አመካ ወረዳ ኮንታብ 01 ምርጫ ክልል ዱና ጌመዶ የምርጫ ጣቢያ ላይም የወረዳው ሕዝብ በነቂስ በመውጣት ድምጹን ለሚፈልገው ፓርቲ ሲሰጥ ውሏል። በዚህ ምርጫ ክልል የብልጽግና ፓርቲን በመወከል ለክልል ምክር ቤት በእጩነት የሚወዳደሩትና በስፍራው ተገኝተው ድምጻቸውን የሰጡት በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት አስተባባሪና የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየው ወልደ ሚካኤል ይህ ምርጫ ከወትሮ የተለየና ህዝቡ የስልጣን ባለቤት መሆኑን ያረጋገጠበት ነው ብለዋል። በጣም የተሟሟቀ ከፍተኛ ተሳትፎ ያለበት ምርጫ እንደሆነ ነው የሚታየው። ከፍተኛ የሚባል ህብረተሰብ ነው ተሰልፎ ያለው። ይሄ ከጠዋት ጀምሮ የነበረ ሰልፍ ነው። ስለዚህ ይህንን ስናይ ኢትዮጵያ ውስጥ ህዝባችን በነቃ ሁኔታ የስልጣን ባለቤትነቱን እያረጋገጠ መሆኑን ማየት ይቻላል። ስለዚህ ኢትዮጵያ ውስጥ ስልጣን ከህዝብ የሚመነጭ በህዝብ ድምጽ እንጂ በሌላ መንገድ ሊሆን እንደማይችል የህብረተሰቡ አወጣጥና ምርጫው ላይ ያለ የነቃ ተሳትፎን ስታይ ይህን የሚያረጋግጥ ነው። ከዛ ባሻገር የዴሞክራሲ ልምምዳችን በከፍተኛ ሁኔታ እያደገ መሆኑን ማየት ይቻላል። እኔ ከአሁን በፊት ብዙ ምርጫዎችን ተሳትፌ አይቻለሁ። የዘንድሮ የምርጫ ተሳትፎ ግን በሁሉም ነገሩ በጣም ከፍ ያለ ተሳትፎ የህዝብ ተሳትፎ ያለ መሆኑን ነው የማየው። ነቂስ ከ12 ሰዓት ጀምሮ እስካሁን ድረስ በሰልፍ እንደምታየው ቁሩም ይሁን ፀሐዩ ሳይበግረው ተሰልፎ እኔን ይመራኛል ያስተዳድረኛል የሚለውን መንግስት ለመምረጥ ከፍተኛ ትኩረት ሰጥቶ ተሳትፎ እያደረገ መሆኑን ነው ያየሁት። አቶ ስንታየው በብሔራዊ ምርጫ ቦርድ አማካኝነት ለመምረጥ የተመዘገበ ሁሉ ድምጹን ለሚፈልገው ፓርቲ ሊሰጥ ይገባል ብለዋል። ስለዚህ ለዚህ ተሳትፎ ማንም ካርዱን ያወጣ አካል መራጭ በሙሉ ለኔ ይሆነኛል፣ እኔን ያስተዳድረኛል፣ የኔን ጥቅም የኔን ፍላጎት ያስከብራል፣ ኢትዮጵያንም በዚህ አይነት መንገድ ያስከብራል፣ ሀገራዊ ሉዓላዊነቷን፣ ልማቷን፣ ብልጽግናዋን ያስጠብቃል ብሎ የሚያስበውን አካል በውስጡ የወሰነውን በፖሊሲው ክርክሮች በምኖች ያየውን አካል መጥቶ መምረጥ ነው ያለበት። አንድ ካርድ እጅግ በጣም ወሳኝ ነው። በአንድ በኩል ለመንግስት ወሳኝ ነው፣ ለሚመረጠው መንግስት ማለት ነው። በሌላ በኩል ለዴሞክራሲ ስርዓቱ ወሳኝ ነው። በሌላ በኩል ደግሞ ለራሱ የዜግነት መብቱን የመወጣት ስራ ስለሆነ ማንም ካርድ ያወጣ መራጭ በዚህ ምርጫ ላይ መጥቶ ድምጹን እንዲሰጥ ጥሬን ማስተላለፍ ፈልጋለሁ። የምርጫው ተሳታፊዎች በበኩላቸው ያለማንም አስገዳጅነት የፈለጉትን ፓርቲ በነጻነትና በዲሞክራሲያዊ መንገድ መምረጣቸውን ጠቁመዋል። የዘንድሮ በጣም የተለየ ነው። በጣም የተለየ ነው። እንደውም በፍትሃዊ ነው እየተሰጠ ያለው። ከመነሻም ጀምሮ በጣም ፍትሃዊ ነው። ምንም ችግር የሌለበት ምርጫ ነው እየመረጠን ያለን። ህዝቡ በጣም በፍትሃዊ ነው። ምንም ጭቅጭቅ የሌለበት ጥሩ ሀሳብ ጥሩ አካሄድ እየሄደ ነው ያለው። በቃ በጣም ደስ ብሎ ፍትሃዊ በሆነ መንገድ ነው እየመረጥን ያለ ነው። አሁን ምርጫ ሰልፍ ይዣለሁ ልመርጥ በእንደዚህ ሁኔታ ነው ያለ ነው። በጣም ምቹ የሆነ አመራረጥ ነው። ህዝቡ በነጻነት ገብቶ ወጥቶ እየመረጠ ወደ ቤቱ እየተመለሰ ነው። አሁን እንዲህ የሚታያቸው ህዝብ ሁሉ የራሱ ተራና ሰልፉን ጠብቆ ነው በአግባቡ ነው በቃ እየተስተናገደ ያለው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማን በመወከል የምርጫ ሂደቱን እየታዘበ ያለው መዘነ ጥላሁን የድምጽ አሰጣጥ ሂደቱ ፍጹም ሰላማዊ መሆኑን አረጋግጧል። በጣም ቆንጆ ነበር። እስካሁን ያው እንደተመለከታችሁት ምንም ጸጥታን በተመለከተም ኖርማል ነው። እስካሁን ምንም ያየነው ክፍተትም የለም። አሪፍ እየሄደ ነው። በዘንድሮ እንዳያየነው ከሆነ ደግሞ በጣም ቆንጆ ነው። ጸጥታን በተመለከተ በጣም አሪፍ ሁኔታ ነው ያለው። እስካሁን በጣም ቆንጆ ነው እላለሁ።